ምንም እውነት የማይመስል ነገር በጭራሽ 100% እኔ ባማች እርግጠኛ ነኝ። ይሄ ስህተት አልሰራም በጭራሽ ማለት ነው። ሆን ብሎ ሃይሚንና ብሩኬን ለመለያየት የተደረገ ነገር ነው። ምንም ማይታመን ነገር። እኔ ግን ያሳዘነኝ የሃይሚ ልብ መሰበሩ ነው። በማይሆን በማይረባ ነገር ምንም ባልሆነ ባልተፈጠረ ነገር የዚች የአንድ ፍሬ ልጅ ልቧ ተደጋግሞ መሰበሩ ብቻ ነው ያሳዘነኝ። ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ። በእርግጥ ምን ሰላም አለ? ሰላማችንን አተን በማይረባ ነገር፣ ምንም ባልተረጋገጠ ነገር፣ ምንም ባልተጨበጠ ነገር ልባችን ደምቶ ነው ያለው። ውዶቼ ለማንኛውም ይሄን ቪዲዮ ላይክ በማድረግ ጀምሩ። የእናንተን ሀሳብ ደግሞ በኮመንት አስቀምጡ። እኔ ዛሬ በተፈጠረው ነገር ላይ ይሄ በተደረገው ነገር ላይ በዲኤን ውጤት ላይ በተደረገው ይሄ ልጅቷ የእሱ ናት በመባሏ በጣም አዝኛለሁኝ። ምክንያቱም እንዴት ሆኖ ነው? ከየት መጥቶ ነው ይቺ ልጅ የብሩኬ ልትሆን የምትችለው? በየት በኩል እንዴት? ይቺ ሴትዮ ዲኤን ምርመራውን አስቀይረዋለች። እኔ ያናደደኝ ነገር ደግሞ ግግም ብላችሁ በድጋሚ ምርመራ ይደረግ ማለት ነው ያለባችሁ ወይንስ ይሄ አምናችሁ ተቃብላችሁ እዚህ ጋር መናደር ነው ያለባችሁ? ብሩኬ ራስን መደበቅ ነው ያለብክ? ለምንድን ነው በስነ ስርዓት በድጋሚ ዲኤን ምርመራ እንዲደረግ ያልተደረገው? እሷ እምቢ ስላለች ገና እሷ እምቢ ስላለች የእሷ ድምፅ ተከብሮላት በዚህ እንደፈለገች ምርመራ አስቀይራ ስትመጣ እሺ ብላችሁ የልብ ልብ ሰታችኋት ቀይራ እንድትመጣ አደረጋችኋት። አዎ እሷ ማነች? አንጠልጥላችሁ ወስዳችሁ በድጋሚ ምርመራ እንዲደረግ ማድረግ ነበረባችሁ። እንደፈለገች አስቀይራ መጣች። አሁን እዚህ ጋር ምንም የማይመስል ነገር። እኔ ከሃይሚ ደግሞ አንድ የገረመኝ ነገር አለ። አይኖ ያሳዝናል ይከብዳልም ማለት ነው። ግን የሆነው ነገር ቀላል ነው እያልኳችሁ አይደለም፣ ከባድ ነው። ሃይሚዬ ግን ቃልሽን አፍርሰሻል። ቃል እኮ ገብተሽልን ነበር ለብሩኬ። ምንም ነገር ቢፈጠር ከአንተ ጎን ነኝ አሳልፌ አልሰጥህም ብለሽው ነበረ። ዛሬ ግን አሳልፈሽ ነው የሰጥሽው ለዚህ ለሚዳቁ ማለት ነው። ቃል የእምነት እዳ ነው ምንድን ነው እንደዛ የሚባል ነገር አለና ቃልሽን ማክበር ነበረብሽ። እኔ እየወቀስኩኝ አይደለም። ለምን እንደው ታውቃላችሁ? ይቺ ሴትዮ ምርመራውን አስቀይራ ነው የመጣችሁ። እውነተኛ ነገር አይደለም፣ ውሸት ነገር ነው። ብሩኬን የዝን ያክል ነው የምታምኒው ማለት ነው ሃይሚዬ? ብሩኬን የዝን ያክል ነው የምታቂው? እንዲ አሁን እኮ ዋሽኸኝ እያልሽ እየወቀስሽው ነው ያልሽው። ዋሽተኸኛል እያልሽ እየወቀስሽው ነው ያልሽው። ብሩኬ አልዋሸሽም። በማርያም ተረጋጊ ሃይሚ፣ በእውነት አልዋሸሽም። ምንም አልዋሸሽም። የዋሸሽ ነገር የለም። የተጭበረበረ ነገር ነው ያለው እንጂ እሱ ምንም አልዋሸሽም። አብረሽው ያልሽውን ወንድ የዝን ያክል አይደለም ማወቅ ያለብሽ፣ ከዝም በላይ ማወቅ አለብሽ። እኔ ብሩኬን አውቀዋለሁ ስትይ አልነበረ እንዴ? ብሩኬን ታዲያ የዚች ያክል ነው የምታውቂው? ለጥላት አሳልፈሽ ትሰጫለሽ? ለዚች እስስት አሳልፈሽ ትሰጫለሽ? ሃይሚዬ አንበሳ ሴት አልነበርሽ እንዴ? እንዴት ጥለሽ ትሄጃለሽ? አምነሽው ያደርጋል ብለሽ አምነሽ፣ እንደዛ አይነት ስህተት ይሰራል ብለሽ አምነሽ፣ በቃ አመንሽ። በእውነት በጣም ነው የሚያሳዝነው። እመቤቴን ከማንንም ከሁሉም በላይ ያድርገው እንኳን አደረገው ብለሽ አንቺ ነበሽ ተጋፍጠሽ ከብሩኬ ጎን መቆም የነበረብሽ በዚህ ሰዓት። ነገር ግን ደግሞ አልቆምሽለትም። አኩርፈሽ ተከፍተሽ አምነሽ ያደረገው መስሎሽ ጥለሽው ነው የሹ ለሚዲያ ቆኖ አሳልፈሽ የሰጥሽው ሃይሚዬ። አይኖ ይከፋል፣ አይኖ ልብ ይሰብራል። የተደረገው ነገር የእውነት ነው የሚመስለው። ግን ደግሞ ለውሻ አሳልፈሽ መስጠት አልነበረብሽ። ሚች እከካ ሚች እስስት ለምን አሰን በደንብ አትረግጣትም? ለምን እንዲረግጣት እድል አትሰጡትም? ለምንድን ነው የምትይዙት አሰንን? ስታስጠሉ እዛ ጋ ያላችሁ አጠቃላይ ማለት ነው። ለምን ነው የምትይዙት? ምድረ ግሪሳ። አንድ ወንድ ከመሃላችሁ ቢገኝ እናንተማ እዛ ተገተሩ። እውነት ሀሰን በዚህ ሰዓት ተጎናቸው ስለቆምክ እንደዚህ በቃ ጥላታቸውን እንደዚህ ልትዋጋላቸው ስለቆምክ በጣም ደስ ብሎኛል ከሚባለው በላይ። ግን ሃይሚዬ ለውሳኔ በጣም ቸኩለሻል። እመቤቴን በጣም ማለት ነው እንዴ። ብሩኬን ይቺን ያክል ነው የምታውቂው ማለት ነው? ይቺ እኮ ሴትዮ ስታሽላላ የነበረ ሴት ናት። እናንተ ስንት ጥላት እንዳለባቸው አታውቁም እንዴ? ስንት ጥላት እንዳለባቸው አታውቁም እንዴ?
እንዴት ነው የምታምንያት ይችን እንሽላሊት? እንዴት ነው ሀይሚዬ? በነፋስ ይረገዛል እንዴ? በነፋስ ልጅ ይመጣል እንዴ? ኧረ በመቤቴ ስም እንዲህ እውነቴን ነው የምላችሁ ውዶቼ። እኔ እኮ ነገር አያናድድም እያልኩ አይደለም፣ ያናድዳል። እንደ ሴት እኔም ብሆን አምናለሁኝ፣ እናድዳለሁኝ፣ አምኜ ነው የምቀበለው። ግን ደግሞ ምንም ቢፈጠር ታጠገብ ቆማለሁኝ እመነኝ ብለዋለች እኮ ቃል ገብታለታለች ሀይሚዬ። ማለት እንደዚህ ቶሎ ተስፋ ትቆርጫለች ብዬ እኔ አላሰብኩኝም። ግን በጣም ነው የምታሳዝነው ይቺ ሴት ማለት ነው። በጣም ነው የምታናድደው። ምን አባቷ ታሳዝናለች ሲጀመር። በጣም ነው ደሜን ያፈላችሁ። እንደው የሚያንቅልኝ ሰው ሁላ እኮ ነው ያጣሁትኝ ይችና ጀዝባ። በስነ ስርዓት ታቅዶ የተሰራ ነገር ነው። ዲኤን ውጤት እንደሚቀየር በቃ ታቅዶ የእሷ ግብረ አበሮች አሉ ምናምን። ቢኒ ደግሞ ብሩኬን ያንቃል ምናምን። ቢኒ ለምን ብሩኬን ታንቃለህ? ሄደህ ለምን ዲኤን ምርመራ አታደርግም? ለምን ልጅህ አንተ እንደሆነች አታረጋግጥም? እዚህ ጋር ብሩኬ ጋር ከምትጣላ አንተኛው ጀዝባ ደግሞ ማለት ነው። ብሩኬ ምን ያደርግህ? ይቺ ስም አጥፊ ወፈፌ በየደረሰችበት ገልቦ ሰጪ የሆነችዋን ፍቅረኛህን ወይም ሚስትን ሰብስበ መያዝ ያለብህ አንተ ነክ። እንዲህ ብሩኬን በምን ሞራነት አንቃለክ? እሱ ባልሰራው ነገር ስሙ ጠፍቶ ቋሾ ዝጋ አንድ ካጠገቡ የሚቆም ምድረ ግሪሳ እዛ ጋር ተገትራችሁ 99% ልጅቷ የብሩኬና ስትባል ተገትራችሁ ታያላችሁ። ለምን ልጅቷን በጥፊ አውልቃችሁ አጥሯትም? ምን ገተራችሁ? እዛ ጋር የውሸት ማስረጃ ሰብስባ ይዛ መታ ግሪሳ ሁላ እንዴት ደም እንደሚያፈሉ እነዚህ ራሱ ስታስጠሉ። ትፈልጉታላችሁ የሃይሚና የብሩኬን መለየት። ሲጀመር ደግሞ አይለያዩም መቼም ቢሆን። እናንተ ግን ታሳፍራላችሁ። ወገባችሁን ይዛችሁ እዛ ተገትራችሁ ልክ ምጥ የተያዘ ሴት ያለ ይመስል እዛ አጠገባችሁ ወሬኛ ሁላ ናችሁ። በጣም ነው የምትደብሩት። አንቺኛዋ ደግሞ መንገደኛ የሆንሽ ሴትዮ፣ የሆንሽ መንገድ ዳር ተዳዳሪ የሆንሽ ሴትዮ ይሄ እንትንሽን ማለት ነው። ይሄ የውሸት ዲኤንሽን በድጋሚ ዲኤን ምርመራ ታደርጊያለሽ። ማንም አያምንሽም። ማንም አታንሻሊ። እንደዚህ ያዙ ይልቀቁኝ አትበይ። በድጋሚ ዲኤን ምርመራ ይደረግ። ማንም አያምናችሁም። ማንም የሚያምናችሁ ሰው የለም። ብሩኬ ደግሞ ራስን አነቃቃ። እንደዚህ በአንድ ጊዜ ስብር አትበል። ምንም ባላደረግከው ነገር ውስጥ ያውቃል አይደል? ምንም እንዳላደረክ ለምንድነው እንደዚህ የምታዝረው? ለምንድነው እንደዚህ ስብር የምትለው? በቃ በኮንፊደንስ እኔ ምንም ነገር አላደረግኩኝም ይሄ ዲኤን ውጤት ተቀይሯል ብለህ ምናምን ነገር አትነግራትም እንዴ ለሃይሚ? ለምንድነው እንደዚህ በአንድ ጊዜ የምትንኮላሸው? ለምንድነው ዴ? ምን መጀመሪያ ሪላክስ አርግ፣ ራስን አረጋጋ። ከዛ በኋላ በስነ ስርዓት ዲኤን ምርመራ ይደረግ። ከዛ በኋላ ነው የምናምነው። አሁን በተደረገው ምንም አናምንም። ምንም የተለባበሰ የዲኤን ውጤት ይዛችሁ መታችሁ የብሩኬ ልጅ ነው ብትሉ ማንም ሰው አያምናችሁም። ስለዚህ ምርመራ በድጋሚ ይደረግ ነው እያልን ያለ ነው። አጭር አማርኛ ነው።